ሂጅራቲዩብ የተለያዩ ዳዋዎችን፣ ሲራዎችን፣ የሳህቦችን ታሪክ፣ የአገር ውስጥና ዓለም አቀፍ አንገብጋቢ ዜናዎችን ለኡማው ለማድረስና የሙስሊሙን ህብረተሰብ ግንዛቤ ለማሳደግ የሚሰራ የናንተው ቻናል ነው። እርሶም ሂጅራቲዩብን ሰብስክራይብ፣ ላይክ እና ሼር በማድረግ አጅሩን ይቋደሱ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን والصلاة والسلام على نبينا محمد وعلى آله وأصحابه ومن سار على نهجه إلى يوم الدين ثم أما بعد أولا أحييكم بتحية الإسلام ألا وهو السلام عليكم ورحمة الله وبركاته. ባለፈው ተከታታይ ሙሐደራ ላይ ሸይጣንና የሸይጣን ተንኮል የሚል የተወሰነ ትምህርቶችን አሳልፈን ነበር። ኢንሻአላህ ዛሬ ማሳረጊያውን ብዙም ሳላበዛ አጠር ያለ መልእክት አስተላልፋለሁ። ምናልባት ይህ ከሸይጣን ጋር በተያያዘ ከሸይጣን ተንኮል ጋር በተያያዘ ብዙ መባልና ብዙ ነገራቶች መተላለፍ የሚችልበት ርዕስ ነው። የሸይጣን ተንኮል በጣም ሰፊ ስለሆነ የሸይጣን እቅዱም በጣም ሰፊ ስለሆነ ሐታ በቁርአን ላይ የሸይጣን ተንኮል በጣም ሰፊም ስለሆነ ጠላትነቱን በጣም ኃያል ስለሆነ ብዙ ቦታ ተጠቅሷል። ስለ ሸይጣን በጣም ብዙ በርካታ ቦታ ላይ ተጠቅሷል። ምናልባት من الطرائف ሸይጣንን በሚመለከት ቁርአን ላይ ስንት ቦታ እንደተጠቀሰ የሚያስታውሰዋል? ቁርአን ላይ ካለ እየቀራን ያለነው ኪታብ ሸርሑን ማለት ነው ኢንሻአላህ አበረክታለሁ በሽልማት ነው። ሉማቱል ኢዕቲቃድ ሸርሑን ለጃኢዛ ኢንሻአላህ ስንት ቦታ ተጠቅሷል? ከዚህ በፊት ያለፈ ካለ በዚህ طيب نعم 50 ቦታ በጌስ ባቦ ሰጥ አይሆንም። ናም አይደለም። እሺ ቁጥሩን እናዘግይና አሁንም የሚጠየቀውን ከመለሰን ኢንሻአላህ ጃይዛው እንዳለ የመጀመሪያ የተጠቀሰበት ስለ ሸይጣን የተጠቀሰበት ሱራ ምንድነው? መጨረሻስ የተጠቀሰው ምን ሱራ ነው? አሁን እጆች እየበዙ ነው። ሁለቱን መነጠል አይቻልም። ምክንያቱም አንደኛው በተለይ ቀላል ስለሆነ አንዱን መልሶ አንዱን ካልመለሰ ኤክስ ነው። በተለይ አንዱ ቀላል ስለሆነ እሺ አንተ እጃም በቀራ እሺ ከዛስ የመጨረሻው ሱራ የመጀመሪያው በቀራ ከሆነ የመጨረሻው ስለዚህ አልመለስም። طيب ተክቢርና በቀራ ተመልሷል ኢንሻአላህ። መጀመሪያ የተጠቀሰው ሱረቱን በቀራ ላይ ነው። መጨረሻ ደግሞ ሱረቱን ተክቢር ነው። ከተክቢር በኋላ አልተወሰም። አንድ ልጨምር። ሸይጣን ተንኮሉ በጣም ሰፊ ነው። በቁርአን ላይ በተደጋጋሚ ተወስቷል። በአንድ ሱራ ላይ በተደጋጋሚ ሲወሳ ቁጥር አለው፣ ልክ አለ። ትልቁ የተጠቀሰው በአንድ ሱራ ላይ ስንት ጊዜ ነው? ትንሹስ የሚባለው ስንት ቦታ ነው? የቅድሙ አልኳል። ሽልማቱ መስሉ ይሄን የመለሰን ኢንሻአላህ ሽልማት ይኖረዋል። ሌላ እናመጣለን ኢንሻአላህ። እሺ ሱራ ትልቁ ስንት ቦታ? እሺ ትክክል አይደለም። ሌላ እንሞክራለን። እሺ በአጠቃላይ 63 ቦታ ላይ ተጠቅሷል። 63 ቦታ ላይ ይሄ ሸይጣን 63 ቦታ ላይ ሲጠቀስ አብዛኛው ቦታ ላይ ማለት ነው እነ ከሌን አሳስቷል፣ ወስውሷል፣ እንዲህ ያደርጓል እያለ አላህ Subhanahu Wa Ta'ala አሳስቷል። ጠላት ነው፣ ጠላት አድርጋችሁ ያዙ እያለ ከሱ ተንኮል ጋር በማያያዝ ነው አላህ Subhanahu Wa Ta'ala የጠቀሰው።
በአንድ ሱራ ላይ በርካታ ቦታ የተጠቀሰው ሱረቱ ኒሳ ሱረቱ ኒሳ 7 ቦታ ላይ በተደጋጋሚ ተጠቅሷል። ሌላው ደግሞ ትንሽ የተጠቀሰው አንድ ቦታ ነው። አንዳንድ ቦታ የተጠቀሰበት በርካታ ሱራዎች አሉ፣ ብዙ ናቸው። አንዳንድ ጊዜ ተጠቅሶ የተነገረ አላኩል ያለህ ምን الطرائف ነው፣ ለማነቃቃት ያክል ነው። ኢማሙ አህመድ ረህመቱላሂ ዐለይህ ቁርአንን በሚቀሩበት ጊዜ የሆነ ርዕስ ከፈለጉ እያስተነተኑ ስለሚቀሩ ቁርአን አጠገባቸው አድርገው እየቀሩ ይቆጥሩ ነበር። ለምሳሌ ስለ ሰብር በአንድ ቀን ቁርአን አከተምኩኝ። ስለ ሰብር የተጠቀሰበትን ቦታ ስቆጥራቸው 90 ምናምን ይደርሳሉ አለ ኢማሙ ረህመቱላሂ ዐለይህ ኢማሙ አህመድ። ምናልባት እኛ ከቁርአን ጋር ያለን ግንኙነት ለማጠናከር እኛ አሁን እንደዚህ እናድርግ ብለን በጣም ምናልባት አንድ ወር ቢሰጠን ራሱ እንጨርሳለን ማለት አላሁ አዕለም። እየቆጠርን እንደዚህ የት ቦታ የተጠቀሰው እያስተዋል በጣም ከባድ ነገር ነው። ግን አሁን ቴክኖሎጂ በጣም በቀላሉ አይነት መልክ መጥቶልናል በእጃችን ያለ ይሄ ስልክ ማለት ነው። ብዙ ኸይር ነገር አለ እኛ ከተጠቀምንበት ማለት ነው። የምንፈልገውን ነገር በቀላሉ ነገራቶችን ማወቅና መድረስ እንችላለን። በኋላ እንዳንረሳው ለሳሂቡ ሚስት ይሄው ያከለ ሰዓት ነው። እንግዲህ ሸይጣን እኛን በተለያየ መንገድ እንደሚያታልለንና ዒባዳችንን ሁሉ እንደሚያበላሽብን ሐታ ለነቢያችን ሰለላሁ ዐለይሂ ወሰለም ሙከራ እንዳደረገ ከዚህ በፊት አሳልፈናል። ነቢያችንን ሰለላሁ ዐለይሂ ወሰለም እየሰገዱ እያለ ሊያቋርጣቸው ሰላታቸውን ሊያበላሽ ሲል ነቢያችን ሰለላሁ ዐለይሂ ወሰለም አንቀው ያዙት። ሐታ ሐዲሱ ምን ይላል? አንቀው ሲይዙት የምላሱ እርጥበት ማለት ነው እጃቸው ላይ እስኪያገኙት ድረስ ነቢያችን ሰለላሁ ዐለይሂ ወሰለም። ከዛም በኋላ አስሬው ምን ላደርግ ፈልጌ ነበረ ያኔ ከመስጂድ ምሰሶ ጋር አስሬው የመዲና ህፃናቶች መጥተው እንዲጫወቱበት ፈልጌ ነበረ። ነገር ግን የወንድሜን የሱለይማንን ዱዓ አስታውሼ ይሄን ከማድረግ ተቆጠብኩኝ አሉ። በሌላም ቦታ ላይ ዑስማን ቢን ዓስ የተባለ ሰሃቢ ረዲየላሁ ተዓላ አንሁ ያ ረሱላላህ ኢነ ሸይጣን ሐለ በይኒ ወበይነ ሰላቲ ወልቂራአቲ አለ። ሸይጣን በእኔና በሰላቴ መካከል እንዲሁም ደግሞ በቂራአቴ መካከል ግርዶሽ እየሆነ አስቸገረኛል። በዚህ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ذاك شيطان እሱ እኮ ሸይጣን ነው يقال خنزيب እንደውም ስሙ ኺንዚብ የሚባለው ሸይጣን ነው። ስለዚህ እሱን ተጠንቀቁት። ከሱ ለመጠንቀቅ አዑዙ ቢላሂ ሚነ ሸይጣን ረጂም እንዲህ አይነት ወስዋስ ከመጣብህ አዑዙ ቢላሂ ሚነ ሸይጣን ረጂም በልና በስተግራ በኩል 3 ጊዜ ተፋ። ይሄንን ካደረክ ይወገድልሃል አሉ። በሰላት ላይ ሆኖ ማለት ነው። በዚህ ጊዜ ዑስማን ቢን ዓስ እንዲህ አይነት ስሜት ሲሰማኝ ይሄንን ሳደርግ ከዚህ ስሜት ሙሉ በሙሉ ማለት ነው ተወገድኩኝ ይላል። የመጨረሻ ማሳረጋይ ምንድነው? ይሄንን ርዕስ ሸይጣን ወደ ሰዎች የሚገባበትን መንገድ ስንመለከት አንደኛው ጅህልና ነው ብለን ነበር። ማህይምነት ነው ብለን ነበር። ማህይምነት አላዋቂነት ለሸይጣን በርን መክፈት ነው። እንደፈለገ ይጫወትብናል። ነገር ግን ይሄንን በር ለመዝጋት መማር እንዳለብን ወደ ዒልም ራሳችንን መውሰድ እንዳለብን ነው። ሌላው ሁለተኛ ሑቡ ዱንያ ነው። የዱንያ ውዴታ የዱንያ ፍቅር ይለቅብናል። የዱንያን ሑብ ሲለቅብን ጠዋትም ስለ ዱንያችን እናስባለን፣ ማታም ስለ ዱንያችን እናስባለን። ቀኑን ሙሉ ማለት ነው ስንለፋ ስንደክም ዱንያን ለመሰብሰብ ጥረት እናደርጋለን። ማታም ደግሞ ስንመለስ ስለሱ ማለት ነው ያኒ ሪፖርታችንን እያጠናከርን ስለሱ ማሰብ እንጀምራለን። ከአኺራ ይርቀን። لقد زين الشيطان الدنيا وزخرفها في قلوب كثير من الناس በጣም በርካታ የሆኑ ሰዎች ልብ ላይ የዱንያን አሸብራቂነት ልባችን ውስጥ እንዲጻፍ አድርጓል ሸይጣን። فركنوا إليها واطمأنوا بها ወደ ዱንያ ራሳቸውን አገለዋል። በዱንያ ላይ ተረጋግተው ማለት ነው ዱንያን ሲያገኙ በዱንያ ላይ ተቀምጠዋል። وعضوا عليها بالنواجذ
ሐቅን ቁርአንን ሱናን በጥርሳችሁ በክራንቻ ጥርሳችሁ ነክሳችሁ ያዙ የተባለውን ነገር ግን ዱንያን ማለት ነው ነክሰው ይዘዋል ይላል። ወዐዱ ዐለይሃ ቢነዋጂስ በእጆቻቸው እንዳያመልጣቸው በደንብ አድርገው ይዘዋል። ፈፊሃ ዩዓዱን ወዐለይሃ የተናፈሱ የሆነ አካል ወዳጅ አድርገው ሲይዙ ከዱንያ አንፃር፣ ጠላት አድርገው ሲይዙ ከዱንያ አንፃር፣ ስለሰጠው ይወደዋል፣ ስለከለከለው ይጠላዋል። ይሄ ደግሞ ሑብ ፊላህ ወልቡግድ ፊላህ አይደለም። እኛ የተማርነው ለአላህ ስብሓነሁ ወተዓላ ብሎ መውደድ ነው፣ ለአላህ ብሎ መጥላት ነው። ለአላህ ብሎ መውደድ ሲገባው፣ ለአላህ ብሎ መጥላት ሲገባው የሰጠው ጊዜ ይወደዋል፣ የከለከለው ጊዜ ደግሞ ይጠላዋል። በል ጠላት አድርጎ የሚይዘው መቼ ነው? ወንድሙን ማለት ነው ዱንያ የከለከለው ጊዜ ያልሰጠው ጊዜ ይሆናል። ወዐለይሃ የተናፈሱ ሚሽቀዳደሙትም ዱንያን በመሰብሰብ ላይ ነው። በዱንያ ላይ ቤት በመገንባት ነው። በዱንያ ላይ የዱንያን የሚያሸበርቁበትን ነገር በመለዋወጥ ይሽቀዳደማሉ። ወሚን አጅሊሃ የተባገዱን የሚጠላሉትም ከዱንያ አንፃር ነው። ወየተሐሰዱን የሚመቃቀኙትም ከዱንያ አንፃር ነው። ወነፈዘ ፊህም ኢብሊስ ظنه ኢብሊስ ያሰበውን ነገር በዚህ በር አብዛኛው ሰዎች ላይ ማለት ነው እያሳካ ነው። ለኡዘይነነ ለሁም ፊል አርድ ወለኡግዊየነሁም አጅመዒን አሳምርላቸዋለሁ ብሎ የዛተውን አጠማቸዋለሁ ብሎ የዛተውን ነገር ተግባራዊ ያደረገ ወያ አሰፋ ለቀድ ኢተበዑሁ ወአጣዑሁ ኢላ መን ኢዕተሰመ ቢላሂ ወለጃ ኢለይህ ወረመ ዱንያ ኸልፈ ظهሪህ አብዛኛው ሰው ማለት ነው የሱን ሐሳብ ለማሳካት ተከተሉት። ማን ሲቀር? ለዱንያ ችላ ያለ ዱንያን ከኋላ ያስቀመጣት ሲቀር። ወለቀድ ሰደቀ ዐለይሂም ኢብሊሱ ظنه ፈተበዑሁ ኢላ ፈሪቀን ሚነል ሙእሚኒን የተወሰኑት ከሙእሚኖች አላህን የሚፈሩ ካልሆኑ በስተቀር አብዛኞቹ ተከተሉታል። ወለው ዐረፈ الناس حقيقتها ما أقاموا لها وزنا ولا جعلوا لها في قلوبهم مكانا የዱንያን ሐቂቃ ሰዎች በእርግጥ ቢረዱና ቢያውቁ ኖሮ እንኳን ከአኺራ ሊያስበልጧት ይቅርና አኺራን ረስተው ማለት ነው ሊይዙ ይቅርና ምናልባት ፊታቸውን ወደዛም እንኳን ባላዞሩ ነበር፣ ቦታም ባልሰጡት ነበር በልባቸው ላይ። ወላ አልሱነቲሂም ዚክራ በመላሳቸውም ባላወሱት ነበር። ወላሁ ኻሊቁሃ ቀድ በየነ ሐቂቀተሃ ፈቃለ ኢዕለሙ አነመ ልሐያቱ ዱንያ ለዒቡን ወለህው ዱንያን የፈጠረው አላህ ነው። ሐቂቃዋን ደግሞ ነግሮናል። የዱንያ ህይወት ማለት ጨዋታ ነው ብሏል። ኺታሙ ላይ አያው ላይ ወመል ሐያቱ ዱንያ ኢላ መታዑል ጉሩር መሸምገያ የሆነች መጠቃቀሚያ ዕቃ ናት ይላል። ማታለያ የሆነች ሕፃን ልጅ ልክ በሆነ ዕቃ እንደሚታለልበት የሰው ልጅ የሚታለልበት የሆነ እንደዛ አይነት ዕቃ ነው። ፈልሐያቱ ለዒቡን ወለህውን ወዚነቱ በዱንያ ላይ ያለ ህይወት ጨዋታ ነው። በዱንያ ላይ በጌጦቿ በልጆች በገንዘብ ሰዎች ይፎካከሩበታል። ዓቂል የሆነ ሰው አእምሮ ያለው ሰው ይህችን ዱንያ ለአኺራ ምን ያደርገዋል? መዝራዓ ያደርገዋል። የሚዘራበት የእርሻ ማሳ ያደርገዋል። ولذلك ناداه الله تعالى في بعد هذه الآية قائلا سابقوا إلى مغفرة من ربكم وجنة عرضها كعرض السماء والأرض أعدت للذين آمنوا بالله ورسوله تشكد آدم إلى الله سبحانه وتعالى يا الله إذنت ولم تاغنوا بت ولا جنة مالت دمو صفاتها مالتنا عرضها كعرض السماء والأرض سماينا مدرن يمتسفا يهونج صفات ያላት ናት። ለዛች ሀገር ተሽቀዳደሙ ይላል أبي سعيد الخدري رضي الله تعالى عنه أن رسول الله صلى الله عليه وسلم قال إن الدنيا حلوة خضيرة يا الله ملكتنيا الدنيا مالتها በጣም ጣፋጭ ናት። ስትቀመስ ትጣፍጣለች፣ ስትታይ ደግሞ ማራኪ የሆነች ናት አሉ። በጣም ጣፋጭና ማራኪ ከሆነ እንግዲህ ምን ያህል ሊያሳስት እንደሚችል ሁላችንም መገመት አያቅተን። وإن الله مستخلفكم فيها فينظر كيف تعملون الله እዚህ ምድር ላይ ምትክ ያደረጋችሁ
አላህ እዚህ ምድር ላይ ያመጣችሁና ያስገኛችሁ ስራችሁን እንዴት እንደምትሰሩ እንዴት እንደምትወጡ ሊያያችሁ ነው። ማን ነው ሐላል የሚጠብቀው? ማን ነው ሐራም ነገር የሚርቀው? ማን ነው የአላህን ትእዛዝ የሚፈጽመው? ማን ነው ቀጥ ብሎ የሚቆመው? ልትፈተኑበትም ፈተቁ ዱንያ ወተቁ ኒሳ ዱንያን ተጠንቀቋት፣ ሴትንም ተጠንቀቁ። ከዚህ በፊት የነበሩ ሰዎች የጠፉበት ትልቁ የጥፋት መንገዶች እነዚህ ናቸው። ዱንያን ሲያሳድዱ ማለት ነው። ምናልባት ሰዎች በጣም የሚፈሩት ምን ነው? ድህነትን በጣም ይፈራሉ። ከድህነት በላይ አንዳንድ ጊዜ ደግሞ ሀብት ይፈራል፣ ማግኘት ይፈራል። አንዳንድ ጊዜ ብዙ ሰዎች ከኢልቲዛም እየወጡ ያሉት በተለይ አሁን ባለንበት ወቅት ላይ አሁን ባለንበት ሁኔታ ምንም ሳይኖረው ማሻአላህ አንደኛ ሰፍ ላይ ነበር፣ ማሻአላህ ከመስጊድ አይርቅም ነበር፣ ከደርስ አታጣውም ነበር። የሆነ ነገር ሲለቀቅለት የሆነ ነገር ሲያገኝ መጀመሪያ ከደርስ ይጠፋል ማለት ነው። ምን ነው ሲባል አልተመቸኝም፣ በዚህ ገባ በዚህ ወጣ ይላል። ከዛስ ከአንደኛ ሰፍ ወደ ሁለተኛ ይላል። ከዛስ ከጀማ መፎረፍ ይጀምራል። ከዛ ከመስጊድ የምታገኘው መቼ ነው? ከሳምንት በተወሰነ ቀን ታገኘዋለህ። አላህ ሲሰጠው ወደ አላህ Subhanahu Wa Ta'ala መቃረብ ሲገባው ነገር ግን ከአላህ Subhanahu Wa Ta'ala ይርቅበታል። ነቢያችን ሰለላሁ ዐለይሂ ወሰለም ለሰሃቦቹ ኢኒ ላ አኻፉ ዐለይኩም الفقر እኔ ድህነትን ለእናንተ አልፈራላችሁም፣ ወኢነማ አኻፉ ዐለይኩም አን تبسط عليكم الدنيا በእናንተ ላይ ዱንያ ይለቀቅባቸዋል ብዬ ነው የምፈራው የአላህ መልእክተኛ። ከዛም በኋላ ከዚህ በፊት ያሉት ሰዎች ዱንያን ሲያሯሩጡ እንደጠፉት እናንተንም ታጠፋለች ብዬ እፈራለሁ አሉ ነቢያችን ሰለላሁ ዐለይሂ ወሰለም። አብዱላህ ቢን ሸኺር ረዲየላሁ ተዓላ ዐንሁ أتيت النبي صلى الله عليه وسلم وهو يقرأ ألهاكم التكاثر يا الله ملكتنيا ألهاكم التكاثر ሲቀሩ ወደሳቸው መጣውኝ እየደጋገሙት ነበር የሚቀሩት ألهاكم التكاثر ገንዘብ ሰብሳቢ ገንዘብን የሚሰበስቡ ሰዎች ጠፉ፣ ዱንያን የሚሰበስቡ ሰዎች ጠፉ ይላል። እስከ መቼ ድረስ ይሄ ዱንያን መሰብሰብ አታለለቻቸው፣ ሸመገለቻቸው። ሶላት ከመስገድ ጀማ ከመገኘት ቁርአን ከመማር ሱናን ተጥቢቅ ከማድረግ የአላህን ትእዛዝ ከመጠበቅ መሽጉል አድርጓቸዋል። ምን ዱንያን መሰብሰብ حتى زرتم المقابر ቀብርን እስከሚዘይሩ ድረስ ማለት ነው። የዛን ጊዜ ነው ነቢያችን ሰለላሁ ዐለይሂ ወሰለም የበኒ አደም ዱንያን በቃኝ የሚለው መቼ ነው? ቀብር ሲገባ ነው፣ አፈር ሲመለስበት ነው። ያለበለዚያ አንድ ሸለቆ ሙሉ ወርቅ ቢሰጠው ሁለት እንዲሆንለት ይመኛል፣ ሁለት ቢሰጠው ሶስት እንዲሆንለት ይመኛል። በቃኝ አይልም በኒ አደም እዛች ቀብር ውስጥ እስከሚገባ ድረስ። قال يقول ابن آدم ይሄንን ቀሩና የአደም ልጅ ይላል ማሊ 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 ይላል፣ ገንዘቤ 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 ይላል፣ ንብረቴ ንብረቴ ይላል። وهل لك يا ابن آدم من مالك ለመሆኑ አንተ የአደም ልጅ ምን ገንዘብ አለህ? إلا ما أكلت فأفنيت በልተ የጨረስከው ካልሆነ በስተቀር ያንተ ንብረት ማለት በልተው ያለቀ ሽንት ቤት እዛ የሚቀመጠው ነው ያንተ ንብረት። አው ለቢስተ فأبليت ወይም ለብሰው ያለቀው ነገር ነው። አስለን ምን ይላሉ? ይሄ የለበስነው ልብስ እንኳን የኛ ነው ማለት አንችልም፣ የወራሽ ይሄ የለበሰው ልብስ እየተጠቀመበት እያለ ቢሞት ይወልቅና ማን ይለብሰዋል? ወራሽ ይለብሰዋል። ለብሶት አልቆት የጣለው ነገር ማንም አያነሳው፣ እሱ ያንተ ንብረት ነው። አው ተሰደቅተ فأمضيت ወይም ሰደቃ አድርገህ ያሳለፍከው ነገር ለአኺራህ ቤትህ ማለት ነው። ካልሆነ በስተቀር የኔ ንብረት የምትለው ነገር የለም ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። ወለቀድ طغى حب الدنيا في قلوب بعض الناس حتى عبدوها የዱንያ ውዴታ ታዲያ አንዳንድ ሰዎች ላይ አላህ ይጠብቀንና ወውዴታው ድንበር አልፎ 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 እስከምን አደርሷቸዋል? ዱንያን እስከ ማምለክ እስከ መገዛት ድረስ አደርሷቸዋል። حتى عبدوها حلال በሐላል ሲሰራ የሚያገኘው ነገር ትንሽ እንደሆነ ያውቃል። ሐራም መሆኑን እያወቀ ወደ እሳት የሚወስደው መንገድ እንደሆነ እያወቀ ነገር ግን በሐራም ይሰበስበዋል ገንዘቡ። ለራሱም በዛ ሐራም ይበላል፣ ቤተሰቦችንም ያበላል። ሐራም መሆኑን ግን ያውቃል። حب الدنيا ምናልባት ሐላል ነገር ቢሰራ የሚያገኘው ነገር ትንሽ ነው።
ሐራም ነገር ግን በመስራቱ የተነሳ ብዙ ነገር ብዙ ስለሚያተርፍ ይሰበስበዋል ሐራም መሆኑን እያወቀ ወደ እሳት እንደሚወስደው እያወቀ ማለት ነው ሪባ ውስጥ ይገባል ወለድ ውስጥ ይገባል ሐራም መሆኑን እያወቀ ከአላህ ጋር ጦርነት መክፈት እንደሆነ እያወቀ በሪባ እየተጠቃቀመ አንድ ጊዜ ህይወትን እናመልጣት ይላል አንድ የሸውደናት እንውጣ ከዚህ ህይወት ከወጣው በኋላ ተውበታለሁ ይላል ሱብሃንአላህ በሱና በሞት መካከል ምን እንዳለ ቀጠሮ እንዳለ ነገር ማለት ነው ድንበር ከማለፋቸው የተነሳ እስከ መገዛት ደርሰዋል ለዚህ ነው ነብያችን ሰለላሁ ዐለይሂ ወሰለም ተዒሳ አብዱ ዲናር ተዒሳ አብዱ ዲርሃም ተዒሳ አብዱ ኸሚሳ የገንዘብ ባሪያ ጠፋ ፋሽን ተከታይ የፋሽን ባሪያ ጠፋ ነብያችን ሰለላሁ ዐለይሂ ወሰለም የልብስ አምላኪ ጠፋ ነብያችን ሰለላሁ ዐለይሂ ወሰለም ኢን ዑጢ ረዲያ ወኢን ለም ዩዕጥ ሰኺጥ ሲሰጠው በጣም ደስተኛ ነው ሲሰጠው ከመስጊድም አይጠፋ ሲሰጠው ከዒባዳም ወደ ኋላ ይላል ያዝ ሲደረግበት አላህ Subhanahu Wa Ta'ala ለሕክማው ማለት ነው ሲፈትነው ግን ሙልጭ ብሎ ይጠፋል እንደውም ለምን ተፈጠርኩኝም ይላል ባልፈጠር ይሻለኝ ነበር ይላል ولو عرفوا قيمتها بالنسبة للآخرة لرفضوها وطلبوا الآخرة كآخرة أنصار دنيا اندي بحرام من سبسبات ማለት ነው ከአላህ ጋር ምንጣላበት ከአኺራ አንፃር ያለውን ቦታ ብናቀው ኖሮ ዞርም ብለን አንመለከተውም ነበር ይላል በصحيح مسلم ላይ ነብያችን ሰለላሁ ዐለይሂ ወሰለም موضع صوت في الجنة خير من الدنيا وما فيها ይላል ጀነት ውስጥ ያለች የአለንጋ ቦታ ማለት የአንድ ሰውት ያርጩሜ ቦታ ዱንያና ዱንያ ከያዘች ሁሉ ይበልጣሉ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ይሄ ግን ለኛው ገይብ ሆኖላል ሩቅ ነገር ዱቤ ነገር ሆኖ የቂን ያለው የሆነ ሰው በዚህ ነገር ላይ የአኺራ ቤቱን በሐራም ነገር ዛሬ ማለት ነው ሐራም ነገር እየሰበሰበ ሐራም ነገር እየበላ ከአላህ ጋር ተጣልቶ ይሄንን ውድ የሆነውን ሀገር አያሳልፍም በጭራሽ ማለት ነው ማሊክ ቢን ዲናር ምን ይላል بقدر ما تحزن للدنيا يخرج هم الآخرة من قلبك أنت دنيا أملتين بلا دنيا አልሰበሰብኳትም ዱንያ እጄ ላይ አልገባችም ብለህ በመታዝነው ልክ የአኺራ ሐሳብህ የአኺራ ጭንቅህ ይቀልብሃል ይወጣብሃል ይወገድብሃል ይላል وبقدر ما تحزن للآخرة يخرج هم الدنيا من قلبك آخرة لآخرة ምንም አልሰራው የአኺራ ቤቴን አልገነባውም ለአኺራ መስራት አለብኝ ብለህ በተጨነቅ ቁጥር ማለት ነው የዱንያ ውዴታ የሚባል ከልብ ላይ እየወጣ ይመጣል ይላል حسن البصري رحمة الله عليه والله لا لقد أدركت أقواما كانت الدنيا أهون عليهم من التراب الذي يمشون عليه ما يبالون أشرقت الدنيا أم غربت من إلى حسن البصري والله بالله ملاله سوتشنا جنشالو مرتئون يا الله باروتشني لقد أدركت أقواما كانت الدنيا أهون عليهم عن التراب ዱንያ እነሱ ዘንድ ከአፈር በታች ቂማዋ ያላት ቦታ ከአፈር በታች የትኛው አፈር በእግራችሁ ረግጣችሁ የምትሄዱበት አፈር ማለት ነው ከዛ በታች የሆኑ ሰዎችን ተመልክቻለሁ ይህች ዱንያ በምስራቅ በኩል ወጣች በምዕራብ በኩል ወጣች ግድ የሌላቸው ይሄ ማለት እጃቸው ውስጥ ገባ ከእጃቸው አመለጠች ምንም አይነት ግድ የሌላቸው ሰዎችን ተመልክቻለሁ ይላል وقال ايضا لا تخرج نفس ابن آدم من الدنيا إلا بحسرة ثلاث የአደም ልጅ ህይወቱ ሊወጣ አይችልም ሩሁ አይወጣም በሶስት ነገራቶች ጸጸት ሳይዘው ይላል ሳይጸጸት አይቀርለትም ይላል አንደኛው ይላል انه لم يشبع مما جمع የሰበሰበው ነገር አለ ለዱንያ እበለዋለሁ ረካበታለሁ እንዲህ ያደርጋለሁ ብሎ ማለት ነው ከሱ ሳይጠግብ ነው የሚሄደው ጠግቦ ማለት ነው እኔ በቃኝ ብሎ የሄደ በታሪክ አንድም አልተገኘም አይገኝም ደግሞ ማለት ነው ሁለተኛ ወለም ይድሪክ ማአም የሚያስበውን የወደፊት እቅድ ብሎ ማለት ነው የሚያስበውን ነገር ሳያሳካ ነው የሚሄደው ምክንያቱም በዱንያ ላይ የዱንያ ተስፋችን በጣም ብዙ ነው ሩቅ ነው ከእድሜያችን በላይ ነው የምናስበው ያጭር እቅድ አለ የረጅም እቅድ አለ ምናምን ብዙ ነገራቶች አሉ የምናስባቸው ነገር ማለት ነው ሳናከናውናቸው ነው የምንሄደው
የዛኔ ቁጭት ይዘዋል። ሶስተኛውና ትልቁ አንገብጋቢው ደግሞ ወለም ይሕሲን አዛድ ሊማ يقدم عليه ለሚሄድበት ሀገር ለአኺራው ስንቅ ሳይዝ ነው የሚወጣ። ያ አዩሃ الذين آمنوا اتقوا الله ولتنظر نفس ما قدمت لغد ለነገ ህይወትህ ምን እንዳስቀደምክ እስቲ ነፍስ ትመልከት ይላል አላህ Subhanahu Wa Ta'ala። ስንቅ ሳይዙ ይወጣል። ከዛስ ረቢ እርጂዑኒ ጌታዬ መልሰኝ ወደ ዱንያ። ቤት ሊገነባ አይደለም፣ መኪና ሊገዛ አይደለም፣ በዱንያ ላይ ማለት ነው ያመለጠውን የዱንያ ንግድን ለመነገድ አይደለም። አንድ ሱብሃንአላህ ለማለት አላህን በብቸኝነት ለማምለክ ሰላተል ጀማዓ ላያመልጠው በዒባዳ ለመወጠር ጌታዬ መልሱኝ ይላል። ከሄደ በኋላ ቁጭት ላይ ይወድቃል ማለት ነው። በዱንያ ሑብ ዱንያ ልባችን ውስጥ በመክተት ሸይጣን አብዛኞችን ሰዎች እየተጫወተባቸው ነው ያለው ማለት ነው። በመጨረሻ የሚዘጋው በአንድ ግጥም ነው። ኢማሙ ነወዊ ረሕመቱላሂ ዐለይህ ሪያዱስ ሳሊሒን ላይ የጠቀሱት ኢነ ሊላሂ ዒባደን ፉጠና ጠለቁ ዱንያ ወኻፉ ልፊተን ፈለማ ዐሊሙ ፊሃ ነظሩ አነሃ ሊልሐይ ለይሰት ሊልሐይ ወጠና أنها ليست للحي وطنا جعلوها لجة واتخذوا صاحب الأعمال سفونا لا الله سبحانه وتعالى باروت شاغوتال إن لله عبادا فطنا بتام فتين يهونو بله يهونو يا الله باروت شاغ النزي بله يهونو يا الله باروت طلقوا الدنيا دنيان يفتوات بسوست ነው يفتوات لا يملسوات ማለት ነው طلاق باين የሆነ ማለት ነው ማትመለስ የሆነች ጠለቁ ዱንያ ወኻፉ الفتن ይሄን ያሉበት ምክንያት ዱንያ እንደኛ ሳይፈልጉ ቀርቶ አይደለም፣ ፊትናዋን ፈርተው ነው። በዱንያ ውስጥ ያለውን ፊትና ከመፍራታቸው የተነሳ ነው እንጂ የኛ ስሜት እነሱም ላይ አለ፣ የኛ ፍላጎት እነሱም ላይ አለ። እንደኛው ሰዎች ናቸው። ነዘሩ ፊሃ ፈለማ ዓሊሙ አስተዋሉ፣ የማስተዋል ምልከታን ተመለከቱ። ባወቁ ጊዜ አነሃ ለይሰት ሊልሐይ ወጠና ህይወት ላለው አካል ዘውታሪ የሚኖርበት ሀገር አለመሆኑን በተረዱ ጊዜ ጀዐሉሃ ሉጀተን ደሴት አድርገው ያዙት። ደሴት እንደምናውቀው በውሃ የተከበበ ነው። ልክ እንደዛ አደረጓት ዱንያን ማለት ነው። ከዚህ ደሴት ደግሞ ወደ ሌላ ቦታ ለመሄድ ምን ያስፈልጋል? መጓጓዣ ያስፈልጋል። በምንድን ነው የምንጓጓዘው? በመርከብ በጀልባ፣ ያለበለዚያ መንቀሳቀስ አንችልም። እነሱም እንደዛ አደረጓትና ወተኸዱ صاحب الاعمال سفنا ዱንያን ወደ አኺራ እንደመሸጋገር ያደረጓት። ወደ አኺራ ሲሸጋገሩ ደግሞ በምንድን ነው የሚሸጋገሩት? አዕማል الصالحه መልካም የሆነ ተግባርን በመስራት አላህ ያዘዛቸውን በመታዘዝ አላህ የከለከላቸውን በመከልከል። እንግዲህ አላህ Subhanahu Wa Ta'ala እውነተኛ የሱ ባሮች አላህ ያድርገን። የሸይጣን ተንኮልን ተረርተን በእርግጥ አንዳንድ ጊዜ ጠላቱን አውቆ ጠላቱን ጠላት አድርጎ ማይዝማል ከሱ ጋር አብሮ ማለት ነው የሚወገናል። እንዲህ አይነት ሞኝ ተላላ የሆነ ግለሰቦች አላህ ያድርገን። ጠላታችንን አድርገን አውቀን ጠላት አድርገን የምንይዘው የሱን መንገዶች ሁሉ የምንዘጋ አላህን የምናመልክ እውነተኛ የአላህ Subhanahu Wa Ta'ala ባሮች አላህ ያድርገን። ሱብሃነከላሁ ወቢሐምዲሂ ወአሽሀዱ አን ላ ኢላሃ ኢለላህ ወአስተግፊሩሁ ወአቱቡ ኢለይህ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እስከዚያ ፍንክችም አልልም የመጣው ቢመጣ ከበጎ ዓላማዬ